ጸጉራችሁ እየተነቃቀለ እየሳሳ እንዲሁም ደግሞ አላድግ ካላችሁ ይህንን ቅባት በቤታችሁ ሰርታችሁ ተጠቀሙት። ለጸጉር ያበዛል፣ ጸጉር ያሳድጋል፣ እንዲሁም ደግሞ መነቃቀሉን ያቆምላቸዋል። ቤተሰቦች ዛሬ ይዤላችሁ የመጣሁት ቆንጆ የጸጉር ቅባት ነው። በተለይ ለሚነቃቀልባችሁ ለብዛት ቆንጆ እና ወሳኝ ቅባት ነው ይዤላችሁ የመጣሁት። ይህን ቅባት በቤታችን ሰርተን እንዴት እንጠቀመዋለን? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቅባት ለየት ያለ በጣም ቆንጆ፣ በተለይ ጸጉራችሁ ለሚነቃቀልባችሁ፣ ጸጉራችሁ እየሳሳ ላስቸገራችሁ ዋና መፍትሄ የሆነ ቅባት ነው ይዤላችሁ የመጣሁት። እንግዲህ እንደተለመደው ቪዲዮን ላይክ፣ ሸር በማድረግ ጀምሮ ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ወደ አሰራሩ እንሄዳለን። ይሄን ቅባት ለመስራት የሚያስፈልገን ነጭ ሽንኩርትና ቀይ ሽንኩርት ነው። ቀይ ሽንኩርት መሆን አለበት። በተለይ በአረብ ሀገር የምንኖር እህቶች ቀይ ሽንኩርት ብዙ ጊዜ ቤት ላይ መጣ ይችላል። ያው የአረብ ሀገር ሽንኩርት ታውቁታላችሁ፣ ነጭ ነው ግን ቀይ ነው መሆን ያለበት። እኔ በስንት መከራ መሰላችሁ ያገኘሁት። እውነት ኦርደር አድርጌ ነው የገዛሁትና ግዴታ ቀይ ሽንኩርት መሆን አለበት። ከዛ በኋላ ነጭ ሽንኩርት እንግዲህ ነጭ ሽንኩርት ያው ማንኛውም ነጭ ሽንኩርት ነው አይደል? ያገኛችሁትን በቤታችሁ ያለውን ነጭ ሽንኩርት ትጠቀማላችሁ ማለት ነው። ቀይ ሽንኩርት ግን ቀይ መሆን አለበት። ምክንያቱም ቀይ ሽንኩርት ሲሆን ጥቅሙ በጣም እጅግ በጣም ብዙ ነው ማለት ለሚነቃቀልብን፣ ለጸጉራችን፣ ለእድገቱ፣ ለብዛቱ እንዲሁም ደግሞ ለሚያሳክከን ለሽበት ራሱ በጣም ቆንጆ ነው እና ቀይ ሽንኩርት መሆን አለበት። ከዛ በኋላ ቤተሰቦች እንደዚህ አድርገን እንከትፈዋለን ማለት ነው። ቀዩንም ነጩንም እንደዚህ በትንንሹ እንከትፈዋለን። ከዛ ከከተፍን በኋላ ቅባቱን የምንሰራበት እቃ ያስፈልገናል። እቃ ያስፈልገናል ስላችሁ እንደዚህ ጠርሙስ የሆነ እቃ እሳት ላይ ስታስቀምጡት እሳቱ ላይ የማይፈነዳ እቃ ማለት ነው። ጥንቃቄ ማድረግ አለባችሁ እዚህ ላይ ቀጥታ እሳቱ ላይ ሳይሆን የምንጥዳው በውሃ በእንፋሎቱ ስለሆነ የምንሰራው ድስቱ ላይ ስታደርጉት የማይፈነዳ እዚህ ላይ ጥንቃቄ አድርጉ ቤተሰቦች። አረጋግጡ። የሚፈነዳና የማይፈነዳ ጠርሙስ አለ። ከዛ እንደዚህ እንጨምርና ቅርንፉል እንጨምርበታለን። ቅርንፉል እንደዚህ አድርገን እንጨምርበታለን። ቅርንፉል ለጸጉራችን ለእድገቱም እንዲሁም ደግሞ ለሽንኩርቱ ለሽታም ነው የጨመርኩበት። ከዛ ዘይት የምግብ ዘይት ነው የጨመርኩበት። የምግብ ዘይት ሰንፍሎር የሚባለው ዘይት በጣም ቆንጆ ነው፣ ለጸጉር አሪፍ ነው። እሱ ካሌላችሁ ደግሞ በምትፈልጉት በዘይት ዘይቱን እናንተ በምትጠቀሙት ቅባት መስራት ትችላላችሁ። ከዛ ድስት እንደዚህ እናዘጋጅና ድስቱ ላይ ውሃ እንጨምራለን። ይህንን ውሃ እሳት ላይ እንጥድና ውሃው እንዲፈላ እናደርገዋለን ማለት ነው። ቅድም ጥንቃቄ አድርጎ ያልኳችሁ እንትኑ ጠርሙሱ እሳት ላይ እንደዚህ ስንጥደው ላዩ ላይ እንደዚህ ቁጭ እናደርገዋለን። ቢያንስ ለግማሽ ሰዓት እዚህ ላይ ስለሚቆይ እንዳይፈነዳባችሁ ጥንቃቄ አድርጉ። የሚፈነዳና የማይፈነዳ ጠርሙስ አለ፣ ለዛ ነው። ከዛ ቅባታችንን እንደዚህ አድርገን እንጨምርና ልክ በእንፋሎቱ ነው ቅባቱ የሚወጣልን። ከዛ ቀስ እያለ በራሱ ጊዜ ቅባቱ የሽንኩርቱ ቅባት ይወጣልናል ማለት ነው። ልክ እንደዚህ አድርገን ቁጭ ስናደርገው አያችሁት? ቅባቱ ልክ ሲወጣ ሽንኩርቱ ወደ ታች ነው ቁጭ የሚለው። ምክንያቱም ሽንኩርቱ እየበሰለ ቅባቱ ደግሞ ወደ ላይ እየወጣ ይሄዳል ማለት ነው። እና ቢያንስ ለግማሽ ሰዓት እንደዚህ አድርጋችሁ ቁጭ ታደርጉለታላችሁ። ከዛ በኋላ ቅባታችን ወደ ላይ ይወጣል ማለት ነው። ሽንኩርቱ ወደ ታች ቁጭ ይላል፣ ቅባቱ ደግሞ ወደ ላይ ይወጣልናል ማለት ነው። እና ይሄን ቅባት ሰርታችሁ ተጠቀሙት። በተለይ ለሚነቃቀልባችሁ ለብዛት ዋና መፍትሄ ነው። ከዛ እስከሚቀዘቅዝ እንጠብቀውና ከቀዘቀዘ በኋላ እናጠለዋለን ማለት ነው። አሁን እስከሚቀዘቅዝ እንጠብቃለን። እንግዲህ እንደምታዩት ሽንኩርቱ ብስል ብሏል። ከዛ ቤተሰቦች አሁን እናጠላለን። ያው በንጹህ ጨርቅ በሰፋያ ወይም በወንፊትም ማጥለል ትችላላችሁ። እንደዚህ በንጹህ ጨርቅም ማጥለል ትችላላችሁ ማለት ነው። እንዴት እንደወደድኩት ልነግራችሁ ለሚነቃቀልባችሁ በጣም ለብዙ ነገር ነው
የሚጠቅመው ይሄ ቅባት ለሚነቃቀልባችሁ፣ ለሚያሳክካችሁ፣ እንዲሁም ደግሞ ለሽበት፣ ፀጉሩን ለማጥቆር፣ ለማብዛት፣ ለእድገት፣ ለሁሉም ነገር ለማንኛውም ፀጉር ተስማሚ የሆነ ቅባት ነው። እንደዚህ አድርጋችሁ በቤታችሁ ሰርታችሁ ተጠቀሙት። እጅግ በጣም ቆንጆ ነው። እኔ ተመችቶኛል። በተለይ ለሚያሳክካችሁ ራሱ ይሄንን ቅባት ስትቀቡት፣ እኔ ሰሞኑን ኮኮናት ቅባት ተቀብቼ ነበርና ኮኮናት ያው ስቀባ ያሳከከኛል ብያችኋለሁ። እና ያሳከከኝ በጣም አሳከከኝና ይሄንን ቅባት ስቀባው ግን በስማም እርፍ ነው ያደረገኝ። በጣም ቆንጆ ነው። ለሚያሳክክ፣ ለሚነቃቀል፣ ፀጉራችሁ ለሚረግፍባችሁ ይሄንን ቅባት ሰርታችሁ ተጠቀሙ። የነጭ ሽንኩርትና የቀይ ሽንኩርት ቅባት እና ደግሞ ቅርንፉል መጨመራችሁን እንዳትረሱ። ምክንያቱም ለሽታው ያው ቀይ ሽንኩርት ይሸታ አይደለም፣ ለሱ ሽታውን እንዲያስታግስላችሁ ቀይ ሽንኩርት የቅርንፉል ፍሬ ትጨምሩበታላችሁ። ለእድገቱም ለሽታውም ቆንጆ ነው የቅርንፉል ፍሬ እና ቤተሰቦችን እንደዚህ አድርጋችሁ በቤታችሁ እየሰራችሁ ብትጠቀሙ ቆንጆ ነው። አሁን ይህንን ገበያ ላይ ብትጠይቁት በጣም በብዙ ብር ነው የሚሸጡት እና በዛ ላይ እና ቤተሰቦችን እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። አሁን ይህንን ገበያ ላይ ብትጠይቁ በጣም በብዙ ብር ነው የሚጠይቋችሁ፣ በብዙ ብር ነው የሚሸጡላችሁ እና በዛ ላይ ከምንም ነገር ነፃ የሆነ ንጹህ ቅባት በቤታችን እንደዚህ ሰርተን ብንጠቀም አሪፍ ነው እላችኋለሁ። አሁን ደግሞ ፀጉሬን ታጥቤያለሁ፣ እየተቀባው አሳያችኋለሁ ማለት ነው። እንግዲህ እንደምታዩት ፀጉሬን ታጥቤያለሁ። ብዙም አልደረቀም፣ ገና ትንሽ ደርቋል፣ ግን ብዙም አልደረቀም። ፀጉሬን እንደነገርኳችሁ ቆርጬዋለሁ። እንደገና እንደ አዲስ ለማሳደግ ስለፈለኩኝ ፀጉራችሁን ከኔ ጋር ማሳደግ የምትፈልጉ ይሄንን ቅባት ሰርታችሁ ተጠቀሙት። ከዛ እድገቱን ለውጡን ታዩታላችሁ። ፀጉሬን ታጥቤ በእርጥቡ ሳይደርቅ ገና እርጥብ እንዳለ ነው እኔ ፀጉሬን የምቀባው ቅባትና ሲደርቅ ፀጉራችሁ ይሰባበራል፣ ፀጉራችሁ ይረግፋልና እስከሚደርቅ አታቆዩት። እርጥብ እንዳለ እንደዚህ እያደረጋችሁ ተቀቡ ፀጉራችሁን። የፀጉራችሁን ዛላ ጭቃ ቅባት መጠቀም ትችላላችሁ። ጭቃ ቅባት ካላችሁ ጭቃ ቅባት ሰርታችሁ መጠቀም ትችላላችሁ። እኔ ጭቃ ቅባት ጨርሻለሁ። በባለፈው የሰራሁት ነበረ፣ እሱን ጨርሻለሁ። ሌላ ጭቃ ቅባት እስከምሰራ እንግዲህ ፈሳሽ ቅባት እቀባለሁ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ትቀቡታላችሁ። ያው ምንም ፀጉሬን እንደታጠብኩት ስለሆነ በደንብ አድርጌ ነው የምቀባው፣ በደንብ አድርጌ ነው የምጨምርበት ቅባቱን። ከዛ በኋላ ማሳጅ አደርጋለሁ። ፀጉሬን የምፈልገውን አይነት ስሬት እሰራለሁ። ከዛ በኋላ አስቀምጠዋለሁ ማለት ነው። አልታጠበውም፣ ምንም አልታጠበውም። ሽታ አዎ ሽታ አለው፣ ግን ቅባቱን ስትሰሩ እንደነገርኳችሁ ቅርንፉል ጨምሩበት። ቅርንፉል በዛ አድርጋችሁ ጨምሩበት። ብዙ ቅባት መስራት ከፈለጋችሁ ቅርንፉሉንም ጨምር አድርጋችሁ በዛ አድርጋችሁ ጨምሩበት። ምክንያቱም ሽታውን እንዲያስታግስልን ማለት ነው፣ እንዲያስታግስላችሁ። ቅርንፉል ካልጨመራችሁበት ሽታው በጣም ነው የሚገነው። ያው ሽንኩርት ታውቁታላችሁ ሽታው ምን ያክል እንደሆነ፣ ግን ቅርንፉል መጨመራችሁን እንዳትረሱ ለሽታው ማለት ነው። ከዛ እንደዚህ እያደረግን ማሳጅ እናደርጋለን። ፀጉራችን እንዴት ደስ እንደሚል እንደዚህ አድርጌ ማሳጅ ሳደርግ እውነት ለጭንቅላታችንም ለፀጉራችንም አሪፍ ነው። ማሳጅ ስናደርግ የደም ዝውውራችን ያው ይፋጠናል። የደም ዝውውራችን ሲፋጠን ደግሞ የፀጉራችን እድገቱ ይጨምራል ማለት ነው። እና ቤተሰቦች እንደዚህ አድርጌ በጎን ሶስት አድርጌ እንደ ገመድ ፈትዬ አሳድረዋለሁ ማለት ነው። እርጥብ ነው ፀጉሬ እንደምታዩት እርጥብ ነው፣ አልደረቀም። እንደዚህ አድርጌ አሳድሬው በበነጋታው ስትፈቱት እንዴት ደስ እንደሚል። ስራ መሄድ ለቸኮላችሁ አሁን ውጭ ላይ ለምትሰሩ እንደዚህ ጉንጉን ታደርጉትና ጠዋት ፍሬዝ አድርጋችሁ ልክ ውሃ ከርል ነው የሚመስለውና እንደዛ አድርጋችሁ መስራት ትችላላችሁ። ከዛ ቅባቴ እንደዚህ አድርጋለሁ። በበነጋቱ ደግሞ ተመልሼ ቁጥርጥር ሰራዋለሁ። በቃ ፀጉራችሁ ምንም አይበጣጠስም፣ አይነቃቀልም። በጣም አሪፍ ነው። ይህንን ቅባት ሰርታችሁ ተጠቀሙት ቤተሰቦች። እጅግ በጣም ቆንጆ ነው። በተለይ ለሚነቃቀልባችሁ እንዴት አሪፍ መሰላችሁ።
እና ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ